በተከታታይ የለቀቅናቸው ባሉ ቪዲዮዎች የ12ቱን ኮከቦች 10 አሉታዊ ባህሪያትን እየተመለከትን እንገኛለን። በዚህ ቪዲዮ ተረኛው አኳሪየስን ከ10 ዋነኛ አሉታዊ ባህሪያቱ ጋር እንመለከተዋለን። አኳሪየሶችን በቀላሉ ልትረዷቸው አትችሉም፣ ምክንያቱም በአንድ የማይረጋ ተለዋጭ ባህሪ ስላላቸው ነው። ብዙዎች የሚያምኑበትን ነገር መቀበል አይፈልጉም። አዲስ ነገርን ለመሞከርም ፍላጎት የላቸውም። እነሱ ባመኑበት ነገር ላይም ሌሎች ሰዎች እንዲቃወሙ አይፈቅዱም። እንዲህ እያልን የአኳሪየሶችን 10 አሉታዊ ባህሪያትን እንመልከት። እስኪ ቪዲዮውን ለመመልከት ከወሰናችሁ ላይክ በማድረግ እንድትጀምሩ ጠይቃለሁ። ኮከባቸው አኳሪየስ ለሆኑ ሰዎች ሼር ብታደርጉትም በብዙ ይጠቀማሉ። አንደኛ፣ መገለል። እርግጥ ነው አኳሪየሶች ማህበራዊ ህይወቶች ላይ ትልቅ ችግር አይታይባቸውም። ነገር ግን ለሰዎች እንግዳ የሆነና ሊገመት የማይችል ባህሪ ያላቸው በመሆኑ ራሳቸውን ማግለል እንዳለባቸው ይሰማቸዋል። በተጨማሪም በአንዳች ምክንያት የመረበሽ ስሜት ውስጥ ከገቡ በፍጥነት ከሰዎች ጋር ሊገለሉና ብቻ መሆንን ሊመርጡ ይችላሉ። ሁለተኛ፣ ግትርነት። አኳሪየሶች አንድን አስተሳሰብና እምነት ተቀብለው ወደ ውስጣቸው ሲያስገቡ ጥብቅ የሚባሉ አመክንዮዎችን አሳልፈው ነው። ታዲያ በዛኑ መጠን አንዳንድ ያመኑበትን ነገር ፈጽሞ መቀየር አይችሉም። ስለዚህ የእነርሱ ትልቁ አሉታዊ ባህሪ ሊባል የሚችለው ግትርነታቸው ነው። ሶስተኛ፣ ሰዎችን መረዳት። አኳሪየሶች በተፈጥሮ ከሚያገኙት አሉታዊ ባህሪያት መካከል አንዱ ለሰዎች ስሜት ሩቅ መሆናቸው ነው። ምንም እንኳን ጥልቅ ሐሳቢ የሆነ አእምሮ ቢኖራቸውም በዙሪያቸው ያሉ ሰዎች ስሜትና ፍላጎትን ላይረዱ ይችላሉ። ሌሎችም ቀዝቃዛ ስሜት እንዳለው ሰው አድርገው ነው የሚቀበሏቸው። አራተኛ፣ አፈንጋጭነት። አኳሪየሶች ከተለምዶዊ ነገሮች መራቅ የሚፈልጉ ኮከብ ናቸው። የሌሎች ሰዎች እምነት ምንም ይሁን ምን፣ እነርሱ ግን በራሳቸው መንገድ መጓዝ ነው ፍላጎታቸው። ባህልና ወግ የሚባሉትን የጋራ እሴቶች አይወዷቸው። ለዚህም ሲሉ ብቻ አመፀኛ ሊሆኑ ይችላሉ። አምስተኛ፣ ግዴለሽነት። ከላይ የተመለከትናቸው የአኳሪየሶች የግትርነትና ሰዎችን አለመረዳት ባህሪያት ድምር ውጤት ሌላኛው የሚጠቀስላቸው አሉታዊ ባህሪ ነው። ይህም በተለይ ለሌሎች ሰዎች ግዴለሽ የመሆን ባህሪን ይሰጣቸዋል። በዚህም አኳሪየሶች ሰዎች ላይ እንደራሳቸው ፍላጎት የመፍረድ ዝንባሌ ይኖራቸዋል። ባህሪያችሁን ብሎም ማንነታችሁን ከሚወስኑ ተፈጥሯዊ ምክንያቶች መካከል ኮከባችሁ አንደኛው ነው። በዚህም እያንዳንዱ ኮከብ የራሱ የሆነ ማንም የማይረዳ ወይም የራሱ የኮከቡ ባለቤት ብቻ የሚያውቀው ባህሪ አለው። ይህ ቪዲዮ ይህንን ጉዳይ በጥልቀት የተመለከትንበት ነው። በኮከባችሁ መሰረት ሰዎች በተሳሳተ መንገድ ስለእናንተ የሚያስቡትንና ትክክለኛው የእናንተን ባህሪ እንዳሰንበታል። ቪዲዮውን በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ስድስተኛ፣ እርካታ አልባነት። አኳሪየሶች ነገሮችን ጠልቆ የሚመለከት አእምሮ ነው ያላቸው። ሐሳባቸው ሩቅ ነው። ስለዚህም ሁልጊዜ ራሳቸውን ለማሻሻል እየሰሩ ይታያሉ። የተፈጥሯቸው ጥሩ ሆኖ ሳለ ነገር ግን እርካታ አልባ ህይወትን እንዲመሩ ያደርጋቸዋል። ሰባተኛ፣ ተለዋዋጭነት። እርግጥ ነው አኳሪየሶች ያለፉ ታሪኮችና ባህሎችን ተከታዮች አይደሉም። ለመረዳት በሚያስቸግር ሁኔታም አዳዲስ ሐሳቦችን መቀበልና መሞከር የሚያስደስታቸው ቢሆንም በዛው መጠን ምንጊዜም የማይለውጧቸውና ፈጽሞ የማይተዋቸው ነገሮችም አሏቸው። በዚህም በቀላሉ ለመረዳት የማይቻልና ተለዋዋጭ ማንነት ይኖራቸዋል። ስምንተኛ፣ መተው አይችሉም። አኳሪየሶች ብዙ ጊዜ በፍቅር አይወድቁም። አንዴ ካፈቀሩ ግን ለዘላለም ነው። የመጀመሪያ የፍቅር ግንኙነታቸው ካልሰመረ ትተው ሌላ ህይወትን መጀመር ከብዳቸዋል። ስሜታቸው በቀላሉ ወደ ሌላ አይተላለፍም። በዚህም ከሌላ ሰው ጋር ፍቅርን ቢጀምሩም የቀድሞ ፍቅረኛቸውን ላይረሱ ይችላሉ። ዘጠነኛ፣ ራስ ወዳድነት። አኳሪየሶች ራሳቸው ላይ ማተኮር ከሚያዘወትሩ ኮከቦች ውስጥ እንደ አንዱ የሚጠቀሱ ናቸው። ለዚህም ምክንያቱ በየቀኑ ራሳቸውን እንዲያሻሽሉና እንዲያነቃቁ የሚያደርጋቸው አእምሯቸው ነው። ስለዚህ የሚያደርጉትን ሁሉንም ነገር ለራሳቸው ጥቅም ብቻ ይሆናል። ነገር ግን አንዳንድ ጊዜ ጥቅም ለማግኘት የሚያደርጉትን ነገር የሌሎችን ድንበር የማያከብር ይሆንና ለራስ ወዳድነት ያጋለጣቸዋል። አስረኛ፣ ተከራካሪነት። አኳሪየሶች ሰዎች በእነርሱ ሐሳብ ሳይስማሙ ሲቀሩ እንደ ቀላል ነገር አይመለከቱትም። በእነርሱ ሐሳብ የማይስማማ ሰው ጠበቅ ያለ ክርክር ይጠብቀዋል። አንዳንድ ጊዜ እስከ ጸብ ሊደርሱ ይችላሉ። ይህ ባህሪያቸው ሌላኛው በአሉታዊነት የሚጠቀስላቸው ባህሪያቸው ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።